ገና ከመታመማቸው ወራት ቀደም ብሎ ቤተመንግስቱ ውስጥ አንድ ያልተለመደ ስብሰባ ተቀምጧል። የህወሓትና የኢህአዴግ ባለስልጣናት እንደተለመደው አለቃቸውን ለመስማት ጆሮአቸውን ቀስረዋል። አቶ መለስ ዜናዊ ያ ሁሉን ማድረግ የሚችለው መሪ ለ21 ዓመታት ብረት የለበሰ ክንዱን በኢትዮጵያ ላይ ያሳረፈው ሰው ድንገት ካፉ የለቀቃት ቃል ግን ሁሉንም በድንጋጤ መታቸው። ደክሞኛል፣ አሳርፉኝ፣ ሌላ ሰው ተኩና እኔ በምርምር ማዕከል ላገልግል። ይህ ንግግር ከመለስ ዜናዊ አንደበት ይወጣል ብሎ የገመተ ማንም አልነበረም። የስብሰባ አዳራሹ በጸጥታ ተዋጠ። ይህ እውነት ነው ወይስ እንደተለመደው መተካካት በሚል ሽፋን ያልፈለጉትን ሰው ለማስወገድ የተዘጋጀ ወጥመድ ነው? መለስ ዜናዊ ከሌሉ ሀገር ትፈርሳለች የሚል እምነት ይሁን ወይስ እርሱ ከሌለ እኛ ምን ልንሆን የሚል ስጋት ነው? መለስ ግን መልሱ አጭር ነበር። ባዮሎጂ ስራዋን ትሰራለች አለ መለስ። ቻይናውያን ሐኪሞች ለመለስ የነገሩት መራራ እውነት ነበር። ካንሰር፣ ያውም ጊዜ የማይሰጥ ካንሰር። ጊዜው እየገፋ ሲሄድ የመለስ አካል መክዳት ጀመረ። ያ ያልተለመደ የፊት ቀለም እየጠቆረ ሰውነታቸው እየመነመነ ሄደ። የአቶ መለስ ዜናዊ ጤና እጅጉን እያሽቆለቆለ በሄደበት በዛን ወቅት ዓለም አቀፉ መድረክ ላይ አንድ ድራማ ተተወነ። አቶ መለስ በስብሰባው ታድመዋል። የኢትዮጵያ የውስጥ ፖለቲካ ደግሞ ያለ ወትሮ ጦዟል። የድርጅቱ አባላትም ፖለቲካዊ ችግሩን ከመቅረፍ ይልቅ ቤተሰቦቻቸውና የሀገሪቷን ሀብት እያሸሹ ናቸው። አቶ መለስ የታደሙበት የቡድን 8 ስብሰባ ነበር። የሲአይኤ ኤጀንቶች ረቂቅ ጨረር ታጥቀው ገብተዋል። የኢትዮጵያ ጋዜጠኞችም በመድረኩ ታድመዋል። የጠቅላይ ሚኒስትሩ የጤና ነክ ወሬ ሹክሹክታ የከተማውን ሰማይ አፍኖታል። አዲስ አበባ በጥርጣሬ ጉም ታፍናለች። ከቤተ መንግስቱ አጥር በስተጀርባ የሚከናወነው ድራማ ለተራው ሕዝብ የተዘጋ በር ምስጢራዊም ሆነ። ዛሬ በኢትዮጵያ ፖለቲካ ታሪክ ውስጥ ትልቁን እንቆቅልሽ የፈጠረውን ለዓመታት የተደበቀውንና አሟሟቱ ዛሬም ድረስ በሴራ የተተበተበውን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የመጨረሻ ቀናት ቅጽበት እንዘክራለን። ቻይናውያን ዶክተሮች ምን አሉ? የጨረር ሪዳክሽን ጥቃቱስ እውነት ይሆን? አቶ መለስ ስልጣን ለመልቀቅ ሲጠየቁ የጓዶቻቸውን ምላሽ ምን ነበር? ባለቤታቸው ወይዘሮ አዜብ መስፍን ለምን መንገዳቸው ጠፋባቸው? አብራችሁን ስትቆዩ ምላሽ የምታገኙባቸው ጥያቄዎች ናቸው። አቶ መለስ ዜና ቁልፍ የሚሏቸውን ባለስልጣኖቻቸውን ሰብስበው ቦታቸውን እንዲተኳቸው ቢማጸኗቸውም አይሆንም ተብለዋል። ድርጅታቸው ኢህአዴግም ሆነ ህወሓት ከሳቸው ውጪ ህይወት ያለ እንዳልሆነ ተገንዝበዋል። ቻይናውያን ሐኪሞች የነገሯቸውን የጤናቸውን ሁኔታ ይፋ ማድረግ አልፈለጉም እንጂ አቅም እያነሳቸው እንደመጣ ተገንዝበዋል። በጊዜው ብቸኛ ሚስጥረኛቸው ባለቤታቸው አዜብ መስፍን ናቸው። በወቅቱ አሜሪካ ታትሞ ይወጣ የነበረው አንድ ጋዜጠኛ ወይዘሮ አዜብ መስፍን አልጋ ላይ መዋል አብዝተዋል የሚል ሀተታ ይዞ የአቶ መለስ ዜና የጤና መታወክ አሳስቧቸዋል ሲል ከትቧል። ምንም እንኳን የአቶ መለስ ጤና እጅጉን እያሽቆለቆለ እየሄደ ቢሆንም በወቅቱ በተከናወነ አንድ ዓለም አቀፍ መድረክ ላይ አስደንጋጭ ድራማ ተከሰተ። ስብሰባው ተጀመረ። የሀገሪቱ መሪዎች የሀገራቸውን ዲሞክራሲያዊ ምህዳርና ኢኮኖሚያዊ እድገት፣ ቀጠናዊ ፖለቲካውን የተመለከቱ ንግግሮችን አደረጉ። ቀጣዩ ተናጋሪ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ናቸው። አቶ መለስ ተናጋሪ ናቸው። ጉሮሯቸውን ሲጠራረጉ መድረኩ ተናጋ። በርካታ የሴራ ተንታኞች እስካሁን መልስ ያላገኙለት ጥያቄ የሚነሳው በስብሰባው ላይ የመለስን መገኘት የተቃወመ ጋዜጠኛ አበበ ገላው በታላቅ ድምፅ ሲጮህ መለስ በድንጋጤ አንገታቸውን ደፉ። አንዳንዶቹ የድንጋጤ ለሞታቸው አጣዳፊ ምክንያት ሆነ ይላሉ። ነገር ግን ጉዳዩ ከዚህ የጠለቀ ነው። በወቅቱ ከመለስ ዜናዊ ጎን የተቀመጡት ጋዜጠኛ ኤልያስ ክፍሌ እንዳጋለጡት የጋናው ፕሬዝዳንት ዶክተር አታሜል ከመለስ ሞት ቀደም ብሎ በተመሳሳይ ሁኔታ ሕይወታቸው አልፏል። እዚህ ጋር አንድ ጥርጣሬ ይፈጠራል ሲልም የአሜሪካው የስለላ ድርጅት በጨረር ወይም ሪዳክሽን እንደተመቱ ይዘግባል። መለስ ለአሜሪካ ታማኝ አገልጋይ የነበሩ ቢሆንም በራስ መተማመናቸው ቻይናን ወደ አፍሪካ የማምጣት ፍላጎታቸው ለምዕራባውያኑ ሀገራት ስጋት ሆኖ ነበር በሚል ሀሳባቸውን የሚያንጸባርቁ በርካቶች ናቸው። ነሐሴ 2004 ዓ.ም እዛ ዜናው በይፋ ከመነገሩ ከ4 እና 5 ሳምንታት በፊት መለስ ዜና ከዚህ ዓመት በሞት ተለይተዋል። 4 ሳምንታት አንድን መሪ ደብቆ እረፍት ላይ ናቸው እያሉ ህዝብን ማታለል በታሪክ ታይቶ የማይታወቅ ትልቅ ክህደት ነው። በብራስልስ ሆስፒታል ሕክምናቸውን ሲከታተሉ እንደነበር ቢነገርም ጉዳዩን የሚያውቁት ጥቂት የህወሓት ቁልፍ ሰዎች ብቻ ነበሩ። 7ቱ ኮሚቴ የሚባሉ በህወሓት የተደራጁ አመራሮች አስከሬኑን ይዘው ምን እንደሚደረግ ሲመክሩ ከርመዋል። አስከሬኑን ማምጣት በእርግጥ ቀላል ነበር። ከባድ የነበረው ስልጣኑን ማን ይረከብ የሚለው ነበር። በዚህ መሃል መለስ በሞት አፋፍ ላይ ያሉ አንድ የመጨረሻ መልእክት ወደ አስመራ ልከውም ነበር ይባላል። አቶ መለስ ዜና ከመሞታቸው አስቀድሞ ለኢሳያስ አፈወርቂ ደብዳቤ ልከው ነበር። በኡጋንዳ ፕሬዝዳንት ሙሴቬኒ በኩል የተላከው መልእክት እንታረቅ የሚል ይዘት እንደነበረው ይነገራል። ኢሳያስ ግን በኩራት ውድቅ አደረጉት። ያ ጉደኛ የ4 ኪሎ ቤተ መንግስት በጭንቀት ሲናጥ ወይዘሮ አዜብ ባዶውን አልጋ እያዩ ያለቅሱ ነበር።
አልጋው ባዶ ሆነ ሲሉ የነበረው ለባላቸው ወይስ ለስልጣኑ? ይህ ለታሪክ የተተወ ነው። የኢትዮጵያ መሪዎች አሟሟት ሁሌም እንቆቅልሽ ነው። አጼ ቴዎድሮስ በገዛ እጃቸው፣ አጼ ዮሐንስ አንገታቸውን ተቆርጠው፣ አጼ ኃይለ ሥላሴ በትራስ ታፍነው፣ መለስ በጨረር ተመተው ወይስ ደንግጠው ወይስ በካንሰር? የአቶ መለስ ዜና አስከሬን አዲስ አበባ ሲመጣ ትልቅ ክርክር ተነሳ። የት ይቀበሩ? መቀሌ አድዋ ወይስ አዲስ አበባ? አንዳንዶቹ ትግራይ መቀሌ መቀበር አለባቸው አሉ። ሌሎች ደግሞ የኢትዮጵያ መሪ እንደመሆናቸው መጠን በአዲስ አበባ ነው መቀበር ያለባቸው ሲሉ ተከራከሩ። በመጨረሻም በአዲስ አበባ 4 ኪሎ ቅድስት ሥላሴ ካቴድራል ውስጥ እንዲያርፉ ተወሰነ። ህወሓት መልኩ ብዙ ጠባዩም ብዙ ስራው ሁሉ ድራማ ነበርና የመሪ የቀብር ስነ ስርዓትም ሌላ ድራማ ነበረው። በህይወት ዘመናቸው ባንዲራ ጨርቅ ነው ያሉ መሪ አስከሬናቸው በዛው ጨርቅ በተባለ ባንዲራ ተሸፍኖ ወጣ። ህዝቡ በባህሉ መሰረት አለቀሰላቸው። ህዝቡም በሁሉም የአገሪቷ ጫፍ በካድሬ ቅስቀሳ ለቅሶ ወጥቶ አለቀሰ። የአቶ መለስ ሞት የዚህን ዘመን የፖለቲካ ምዕራፍ የዘጋ አልነበረም። ብዙ ጥያቄዎችን ክፍት አድርጎ ያለፈ ምስጢረኛ መሪ ምስጢረኛ ሞት ነበር እንጂ። መለስን የገደለው ካንሰር ነው ወይስ ያበበ ገለው ጩኸት ነው? ወይስ የምዕራባውያኑ ጨረር ወይም ሪዳክሽን ጥቃት ነው? መልሱ ከአቶ መለስ ዜናዊ ጋር አብሮ ተቀብሯል። ታሪክ ግን አንድ ቀን ጠብቆ ኖትን ያወጣል። የአቶ መለስ ዜናዊን ሞት ተከትሎ የኢህአዴግ የፖለቲካ ፀሐይ ግርዶሽ እና የጂኦፖለቲካ ውድቀት በኢትዮጵያ ተከሰተ። ነሐሴ 2004 ዓ.ም በአዲስ አበባ ሰማይ ላይ የክረምቱ ጉም ሳይሆን ያልታወቀው የፖለቲካ ሁኔታ ያጠለሸበት ወቅት ነበር። የኢትዮጵያ ፖለቲካ አርክቴክት እና የኢህአዴግ ብቸኛ ሞተር የነበሩት አቶ መለስ ማረፋቸው ሲሰማ በፓርቲ ውስጥ የተፈጠረው ድንጋጤ ከአንድ መሪ ሞት በላይ ነበር። የመለስ ሞት ከጠቀስናቸው ምክንያቶች ውጭ ባይሆንም የመሞታቸው ጦስ ግን ዛሬም ድረስ የሀገሪቱ ፖለቲካው ጥንቅጥ ውስጥ አስገብቷታል። እርሳቸው ቢኖርስ ምን ሊፈጠር ይችል ነበር? ሌላ ጥልቅ ፖለቲካዊ ትንታኔ ይጠይቃል። የዛሬን ጨረስን። በሌላ መረጃ እስከምንገናኝ ሰናይ